ሰላም የዩቲዩብ ተከታታዮቼ ዛሬም እንደተለመደ እናንተን የህልም ፍቺ ይዤላችሁ መጥቻለሁኝ። ከህልሞቹ ጋር መቅደላይ ነኝ። እንድትከታተሉ እንጋብዛችኋለሁ። ህልሞቻችሁ እንዲፈታ የምትፈልጉትን ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ፣ ሼር ማድረግ እንዳረሱ፣ የደወል ምልክቷን መጫን እንዳረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ሁለተኛ ቻናሌን ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። 3 ቪዲዮ ካያችሁ በኋላ ካልተፈታ ያው በተራ ስለሆነ ማክሲመም እስከ 3 ቪዲዮ ቼክ አድርጉ። ከዛ ካጣችሁ ግን አልተፈታም ብላችሁ ህልሙን ላኩልኝ። ኮፒ አድርጋችሁ ፔስት ማለት ትችላላችሁ። መጻፍ አይጠበቅባችሁም። መጨረሻ የምለቀው ቪዲዮ ላይ ማለት ነው። አሁን ወደ እናንተ ህልም ፍቺ ወስዳችኋለሁ። ሩት እናቴ ውሃ ልግዛለች ስትለኝ የድሮ የስ ውሃ ይመስለኛል። ከዛ እኔ በውሃ ፕላስተር ታስሮ ነበረና መቶ ቤት ለሻጩ ሰጠው ነበር። ከዛ አልፈልግም ይሄን ብዬ እመልሰዋለሁ። ብሩ ልቀበለው ስሄድ 50 ብር ይዤ 50 ብር ይዞ በመኪና ነጭ አይሱዚ ላይ ስሮጥ ከዛ የሆነ ሰው ተቀብሎት ሰጠኝ። እሱ ውሃ እህል ውሃ ነው። ያው ብሩም የምኞት መሳካት ነው። 50 ብሩም የሚያመላክትሽ ትናግለ ያው ግን ውሃውን አልፈልግም ብለሽ እንትን ስትይ ነው ያየሽው። ውሃ ግን እህል ውሃ ነው። ጥሩ ነበረ። ያው ብሩም ደግሞ የምኞት መሳካት ነው። 50 ብር የሚያመላክትሽ። ምዕራፍ ሽመልስ ሰላም ገላይን እየታጠብኩኝ አንድ ልጅ አውቃታለሁ። በሩን ከፍታብኝ ትገባለች። እኔ ገላይን እየታጠብኩ እኮ ነው እላታለሁኝ። ዝም ብላ በሩን ከፍታ አልፋኝ ወደ ጀርባ በር ሄደች። ውጪ ብዙ ሰው የሚተላለፍ ይመስለኛል እና እኔ ለነገሩ ሰው ቢያየኝም ፓንት ማድረጌ ጥሩ ነው እላለሁኝ። በጣም የሚያምር ቀይ ፓንት ለብሼ ነበረ። ከዛ በሩን ዘግቼ ደስ ያለኝ ሰውነቴን ላይ ሳማ አረፋውንም እያየው ውሃ እየጨመርኩ ገላይን ላይ ነቃው። እሺ ገላ መታጠብ ፈጣሪ በደልን ይቅር እንዳለ ከኃጢአት መንጻትን ስለሆነ የሚያመላክተው በጣም ቆንጆ ነው። በሳሙና መታጠብ በጣም ቆንጆ ነው። ፓንትም የውስጥ ማንነትን ነው የሚያመላክተው። ያው በሩን ከፍታብሽ የገባችው ልጇ አልፋን ሄደችው። ያው ማንም ሰው ወደ ቤትሽ ከዛው እንዳይገባ መጠንቀቅ ይኖርብሻል። ያንን ነው የሚያመላክትሽ። ገላ መታጠብ ግን በጣም ቆንጆ ነው። ነፃነት መቅዲ የኔ መልካም ህልም ስለፈታሽልኝ አመሰግናለሁ ውዴ። እሺ እናት የማርያም ልጅ ሰላም መቅዲ ያልተፈታ ህልም ነው። ወደ አዲስ አበባ ልሄድ ጥቁር ሱሪና ጥቁር ቲሸርት ለብሼ መኪና ገባው። ትንሽ እንደሄድኩ ሹፌሩ ዛሬ አዲስ አበባ መሄድ አልችልም ብሎ ወደ ቦታዬ መለሰኝ። ሌላ መኪና መጠበቅ ጀመርኩ። መኪና እስከማገኝ አስፋልት ተሻግሬ አስፋልት ዳር ቆሜ መኪና እስኪመጣ መንገድ እግዚአብሔር እንዲያቀናልኝ ለምን ጸሎት አላደረገም ብዬ እጄ ላይ ትልቅ መጽሐፍ ቅዱስ ነበረ። የመጀመሪያ ገጽ ላይ የቅዱስ ዑራኤል መልካ አለ። እሱ መጸለይ ጀመርኩኝ። በአይኔ መኪና እየጠበኩኝ በጣም አምሮብኝ ነበረ። ህልሙን ያየሁት የቅዱስ ገብርኤል ቀን ነው። እንግዲህ ህልም ስለምትፈችልኝ አመሰግናለሁ። እሺ እናት ያው መኪና ህይወትን ከመምራት ጋር የተያዘ ነው እና ያው ከመንገድ ላይ ነው አልሄድም ብሎ ሲመለስ ያየሽው። ያው ላንቺ እንትን ያለው በራሱ ጊዜ እንትን እንደሚል ነው የሚያመላክተሽ። ያው ትንሽ መጠበቅ፣ መጸለይ፣ ነገሮችን ያሰብሻቸው ነገር እንዲሳኩ ያው ጸሎት ማድረግ እንደሚኖርብሽ ነው መጽሐፍ ቅዱስ የሚያመላክትሽ እና በደንብ ጸሎት አድርጊ። ያው የቅዱስ ዑራኤል መልካ የእሱን እንትን ስል ነው ያየሁት ናቸው። በጣም ቆንጆ ነው። ጸሎት በደንብ አድርጊ። ያየሽው የቅዱስ ገብርኤል ቀን ነው። ያው እነሱ ያው እጣ ክፍሎችሽ እንደሆኑ ነው የሚያመላክትሽ እና በደንብ ጸሎት አድርጊ። መንገዴ እንዲያቀናው ነው ስትይ የሚያይሽው። ስለዚህ ያው መንገድሽ የሚቀናው በዚህ በደንብ በጸሎት በመበርታት እንደሆነ ያመላክትሽ እና በጣም ቆንጆ ነው። ጸሎት አድርጊ።
ብሩክ መቅዲ ሰላምሽ ይብዛ። የዛሬው ዓመት ህልም ፈተሽልኝ ነበረ። ሁሉም ያልሽው ሆነ። ይህንን ፍችልኝ። እኔ የምኖረው ውጭ ነው እና ሀገር ቤት የእናቴ ቤት ነው። የእህቴ ልጅ የታለ እያልኩኝ እፈልገዋለሁ። ጠረጴዛ ላይ ብር አግኝቼ የእሱ ነው። እዚህ ለምን ያስቀምጣል? የት ሄደ እያልኩኝ ጫማው እዚህ ነው። ካልሲውም አለ እያልኩኝ እሱን እፈልገዋለሁ። አብራኝ የምትሰራ ነጭ ያለች ይመስለኛል። የእሷ አይደለም እያልኩኝ ነቃው። እኔም እሱም ውጭ ሀገር ነው የምንኖረው። እባክሽ ፍችልኝ። አመሰግናለሁ። እሺ እናት። ጠረጴዛ ላይ ብር ኖሮ ምግብ ኖሮ ምናምን ሀብት ነው። በጣም ቆንጆ ነው። የእሱ ነው እያልሽ ነው ያየሽው። ስለዚህ የሆነ የሚያገኘው መልካም ነገር እንዳለ ነው። ብር ብር ነው፣ ሲሳይ ነው። በጣም ቆንጆ ነው። ያንን ነው የሚያመላክተው። ያው ጫማውም እዚህ ነው። ካልሲያዊ ውስጥ ማንነት ነው። ጫማ ደግሞ ስራንም ነው የሚያመላክተው። ስለዚህ ያው እዚህ ነው ያላችሁ ነው። እንጀራም ያለው እዛ እንደሆነ ሀብትን ነው የሚያመላክተው። ጠረጴዛ ላይ ብሩም ሀብትን ነው የሚያመላክተው። በጣም ቆንጆ ነው። በደንብ ጸሎት ማድረግ ነው። ቆንጆ ነው በጣም። ቅድስት ሰላም መቅዲ እንኳን አደረሰሽ። እንኳን አብሮ አደረሰ። በህልም ያገቡ ጓደኞቼ እጣ እየቆረጡ በእነሱ በኩል ሳልፍ አይቻቸው እኔም ልቁረጥ ስላቸው ትልቅ ሴትዮ ነይ ቁረጪ ይሉኛል። የተጠቀለለውን አንድ አንስቼ ሳየው በግ ነው ስላቸው አይ አምጪው እኔ ላንብበው ይሉኛል። ቀይ ትልቅዬ በግ አጠገባቸው ተኝቶ ነበረ። ከዛ አንቺ የደረሰሽ 8 የሚያደር ድስት ነው ይሉኝና አሁን ልስጥሽ ሲሉኝ እሺ ስላቸው ተነስተው ያረጀ ከሚመስል ቤት ከግድግዳ ላይ አውርደው ሲያመጡት ውስጡ ሻጋታና ጥቁር ጥላሸት አለው። እሱ አያጸዱልኝ። ግማሽ ሲያደርስ እኔ ደግሞ አስለቅቀዋለሁ። ያረጀ ቢላዋ በእጃቸው ይዘዋል። ምንድነው? እሺ ያው አንቺ እጣ እንትን ስትይ ስትወጪ የተነበበልሽ በክርስቶስን ነው የሚያመላክተሽ። በትልቅ ሰዎችን ትኩረት መሳብን ነው የሚያመላክተሽ። በጣም ቆንጆ ነው። ግን ቀይረው ሲሰጡሽ ነው ያየሽው። ስለዚህ ጸሎት አድርጊ። ያረጀ የሻገተ ነገር ጥሩ አይደለም እና ጸሎት አድርጊ። አንቺ የደረሰሽ በግ የሚለው ያው ክርስቶስ ነው። በግ የትልቅ ሰዎችን ትኩረት መሳብን ነው። ስለዚህ ያንን ነገር እንዲያሳጣሽ የሚፈልግ ያው ቢላዋም ደግሞ እንደዛ የጨለማ አሰራርን ስለሆነ የሚያመላክተው በጣም ጸሎት አድርጊ። ያንን ከተመቻችሁ ተስፋ አደርጋለሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ፣ ሼር ማድረግ እንዳትረሱ። የደወል ምልክቱን መጫን እንዳትረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ፍቺ ብቻ የምትፈልጉ አጫጭር ደቂቃ ያላቸው ቼክ አድርጓቸው። ያው በአብዛኛው የተፈቱ ስላሉ እነሱን ቼክ አድርጎ እስኪደርሳችሁ ድረስ ማለት ነው።